ጥቁር አዝሙድና ማር በአንድ ላይ ሲዋሃዱ ተራ የቤት ውስጥ መድኃኒት ሳይሆኑ በሳይንስ ዓለም ሲነርጄቲክ ኢፌክት የሚባል እጅግ አስደናቂ የተፈጥሮ ጥምረትን ይፈጥራሉ። ይህ ማለት ሁለቱ ንጥረ ነገሮች ለየብቻቸው ካላቸው አቅም በላይ በአንድ ላይ ሲሆኑ የሚፈጥሩት የፈውስ ኃይል እጥፍ ድርብ ይሆናል ማለት ነው። ይህ ውህድ ብዙ ሰው ትኩረት የማይሰጠው ነገር ግን በላቦራቶሪ ምርምሮች የተረጋገጠ እጅግ አስገራሚ የጤና ሚስጥር ያለው ሲሆን ዋነኛውና ማንም በደንብ ያላስተዋለው ሚስጥሩ በሰውነታችን ውስጥ ስር የሰደደ መመረዝንና የሴሎችን መበላሸትን የመከላከል ብቃቱ ነው። በጥቁር አዝሙድ ውስጥ የሚገኘው ታይሞኪኖን የተባለው ውህድና በማር ውስጥ ያሉት የተለያዩ ኢንዛይሞችና ፊኖሊክ ውህዶች በቀጥታ ወደ ደም ስራ ውስጥ በመግባት በሰውነታችን ውስጥ የኦክሲጅን እጥረትንና የሴሎች እብጠትንም ከመሰረቱ ያጠፋሉ። ይህ ደግሞ በዘመናችን ለሚከሰቱ ለአብዛኞቹ አስከፊ በሽታዎች ማለትም እንደ ስኳር፣ ካንሰርና የልብ ህመም ላሉ ዋነኛ መነሻ የሚባለውን የሰውነት መመረዝን አስቀድመው የሚከላከል የተፈጥሮ ጋሻ ናቸው ማለት ነው። ከዚህም በተጨማሪ ውህዱ በሳይንሳዊ አጠራሩ ኦቶፋጂ የሚባለውን የሰውነታችንን የራሱን ቆሻሻ የማጽዳት ሂደት በከፍተኛ ሁኔታ ያነቃቀዋል። ይህ ማለት በሰውነታችን ውስጥ ያሉ ያረጁ የደከሙና በሽታ አምጪ የሆኑ ሴሎችን እየለቀመ በማስወገድ አዳዲስና ጤናማ ሴሎችን እንዲተኩም ያደርጋል። ይህም በአይነቱ ልዩ የሆነ የተፈጥሮ ማደሻና እድሜን የሚያራዝም ሚስጥር ያደርገዋል። ሌላው ማንም የሚያውቀው የዚህ ውህድ ሚስጥር ከአንጎልና ከነርቭ መረጋጋት ጋር ያለው ጥልቅ ቁርኝነት ነው። ጥቁር አዝሙድና ማር በአንድ ላይ ሲወሰዱ በአንጎላችን ውስጥ BDNF የተባለውን የነርቭ ሴሎችን እድገት የሚደግፍ ፕሮቲን እንዲመረት ስለሚያነቃቁ የማስታወስ ችሎታን ይጨምራሉ፣ የአእምሮን መዛለንና ድብርትንም ያስወግዳሉ። እንዲሁም በእድሜ መግፋት የሚመጡትን እንደ አልዛይመር ወይም ደግሞ የመርሳት በሽታ ያሉ የነርቭ መጎዳቶችን ቀድመውም ይከላከላሉ። ይህ ውህድ በጉበትና በጉሮሮ ላይ የሚኖረው የጥበቃ ሚናም እጅግ ከፍተኛ ነው። በየቀኑ ከምንመገበው ምግብ፣ ከምንጠጣው ውሃና ከምንተነፍሰው አየር ውስጥ የሚገቡትን መርዛማ ኬሚካሎች ጉበት በከፍተኛ ጥረት በሚያጠራበት ወቅት የሚደርስበትን መጎዳት ይህ ውህድ ሙሉ በሙሉ ይከላከልለታል። የኩላሊትንም የማጣራት አቅም በማገዝ የዩሪክ አሲድ መከማቸትንና የኩላሊት ጠጠር መፈጠርን ይገታል። ሰፊ መከላከል አቅምንም ይሰጠዋል ማለት ነው። ውህዱ በደም ውስጥ ያለውን የስኳር መጠን የመቆጣጠርና የኢንሱሊን መቋቋምን የመቀነስ አስደናቂ ምስጢራዊ አቅም አለው። ማር ምንም እንኳን ጣፋጭ ቢሆንም ከተፈጥሮ ጥቁር አዝሙድ ጋር ሲዋሃድ በቆሽት ውስጥ ያሉትን የኢንሱሊን አምራች ሴሎች የማደስና የማጠናከርም ስራን ስለሚሰራ የደም ስኳር መጠን ሳይዛባ በተመጣጣኝ ሁኔታ እንዲኖርም ያደርጋል። ይህ የሁለቱ ቅመም እና ጣፋጭ ተፈጥሯዊ ውህድ እንግዲህ በሰውነት ውስጥ ያሉትን የካንሰር ሴሎች እንዳይባዙ የማድረግ አቅም እንዳለውም ጥናቶች ያመለክታሉ። ምክንያቱም የካንሰር ሴሎች በሚያድጉበት ወቅት በዙሪያቸው አዳዲስ የደም ስሮች በመፍጠር ምግብ ለማግኘት የሚረጩትን ኬሚካል ይህ ውህድ በማቋረጥ እንግዲህ የካንሰር ሴሎቹ በራሳቸው ጊዜ እንዲሞቱም ያደርጋቸዋል። ይህንን እጅግ ውድና ማንም በደንብ ያልተረዳውን የተፈጥሮ መድኃኒት በየቀኑ ጠዋት በባዶ ሆድ አንድ የሻይ ማንኪያ በመውሰድና በላዩ ላይ ለብ ያለ ውሃ በመጠጣት ብቻ መላውን የሰውነት ስርዓት ከጭንቅላት ነርቭ እስከ እግር ጥፍር ድረስ ያሉትን ሴሎቻችንን ማደስ፣ መጠበቅና ከተለያዩ ስውር በሽታዎች ሙሉ በሙሉ መከላከል ይቻላል። ይህ ማንም በሰፊው የማይነግርለት ነገር ግን በሳይንሱ ዓለም ትልቅ መነጋገሪያ እየሆነ የመጣው እጅግ አስደናቂው ተአምር የባክቴሪያዎችን ስውር ግንኙነት የማቋረጥና የማውደም አቅም ወይም ደግሞ ኢንሂቢሽን ኦፍ ባክቴሪያን ኮረም ሴንሲንግ ኤንድ ባዮፍሊም ይባላል። ይህ ጥቅማቸው እንግዲህ በተለይ አሁን ባለንበት ዘመን የሰው ልጅ ከገጠሙ ትልልቅ የሕክምና ፈተናዎች ውስጥ አንዱን የሚፈታ ነው። በአሁን ጊዜ በዓለማችን ላይ ያሉ ባክቴሪያዎች እኛ ለምንወስዳቸው ዘመናዊ አንቲባዮቲክ መድኃኒቶች አልገዛም የማለት ባህሪ እያሳዩ ነው። ይህ አንቲባዮቲክ ሬዚስታንስ ይባላል። ባክቴሪያዎች በሰውነታችን ውስጥ ገብተው በሽታ ከመፍጠራቸው በፊት እርስ በርሳቸው በኬሚካል ምልክቶች የሚነጋገሩበትና እንደ ሰራዊት የሚደራጁበት ስውር ስልት አላቸው። ይህ ሳይንሳዊ ሂደት ኮረም ሴንሲንግ ይባላል። አንዴ ከተደራጁ በኋላ ደግሞ በላያቸው ላይ እንደ ኮንክሪት ጠንካራ የሆነ ባዮፍሊም የተባለ መከላከያ ግንብ ይሰራሉ። ይህ ግንብ ከተገነባ በኋላ የትኛውም ዘመናዊ መድኃኒት ሊበሳውና ባክቴሪያዎቹን ሊያጠፋቸው አይችልም። እነሆ ተአምሩ እዚህ ላይ ነው። ጥቁር አዝሙድና ማር በአንድ ላይ ሲዋሃዱ ይህንን የባክቴሪያዎች ስውር የመገናኛ መንገድ ጃም የማድረግ ወይም ደግሞ ሙሉ በሙሉ የመቁረጥ ልዩ የተፈጥሮ ብቃት አላቸው። በጥቁር አዝሙድ ውስጥ ያለው ታይሞኪኖን እና በማር ውስጥ ያሉት ልዩ ፊኖሊክ ውህዶች ባክቴሪያዎቹ እርስ በርሳቸው ለመደራጀት የሚላላኩትን የኬሚካል መልእክት ያበላሹታል። ይህ ሲሆን ባክቴሪያዎቹ በሰውነታችን ውስጥ እንዳሉ ማወቅና መደራጀት ሳይችሉ ግራ ይጋባሉ። ያንን ጠንካራ የባዮፍሊም መከላከያ ግንባቸውን መገንባትም አይችሉም። በዚህ ምክንያት ሳይደራጁና ሳይበራከቱ
በጥንካሬያቸው ማነስ ሳቢያ የሰውነታችን ነጭ የደም ሴሎች ወይም ኢሚኖ ሴሎቻችን በቀላሉ አድፍጠው በመያዝ እንግዲህ ሊያጠፋቸው ይችላሉ ማለት ነው። ይህ ማለት ይህ ውህድ ባክቴሪያዎችን በቀጥታ ከመግደል ባለፈ የማሰብና የመደራጀት አቅማቸውንም በማበላሸት እንግዲህ በሽታ የመፍጠር አቅማቸውን በማክሸፍ የጦር ስትራቴጂስት ሆኖ ይሰራል ማለት ነው። በዚህ ታምራዊ ብቃቱ ምክንያት የትኛውም ዘመናዊ መድኃኒት ሊያጠፋቸው ያልቻላቸውንና ለዓመታት በሰውነት ውስጥ ተሸሽገው የሚኖሩ ስር የሰደዱ የባክቴሪያ ኢንፌክሽኖችን ለምሳሌ የሰነበቱ የሽንት ቧንቧ ኢንፌክሽኖችን፣ የሳይነስና የሳምባ ቁስለቶችን በአጭር ጊዜ ውስጥ ድምጥማጣቸውን ያጠፋቸዋል ማለት ነው። ይህ የጥቁር አዝሙድና የማር ውህድ ለዓመታት በአንቲባዮቲክስ ያልተበገረን የቆየ የሽንት ቧንቧ ኢንፌክሽንን ድምጥማጡን የሚያጠፋበት ሚስጥር በሰውነት ውስጥ በሚፈጥረው የተቀናጀ የጦር ስልት ነው። መጀመሪያ ላይ ማሩ በውስጡ ባለው ከፍተኛ የተፈጥሮ ስኳርና ኒትሪክ ኦክሳይድ አማካኝነት በሽንት ቧንቧ ግድግዳ ላይ ተጣብቀው ቁስለት የሚፈጥሩትን ባክቴሪያዎች መፈናፈኛ በማሳጣት አላቆ እንዲንሳፈፉ ያደርጋቸዋል። ከዚያም በጥቁር አዝሙድ ውስጥ ያለውና በሳይንስ ዓለም ውስጥ እጅግ የሚደነቀው ታይሜክኖን የተባለው ንቁ ንጥረ ነገር በቀጥታ ወደ ሽንት ከረጢትና ቧንቧ በመጋዝ ባክቴሪያዎቹ ራሳቸውን ለመከላከል የገነቡትን ያንን ጠንካራና መድኃኒት የማይበሳውን የባዮፊልም ግንብ ሙሉ በሙሉ ያፈርሰዋል። ይህ ግንብ ሲፈርስ ደግሞ ባክቴሪያዎቹ የመከላከያ ጋሻቸውን ስለሚያጡና እርስ በርሳቸው መገናኘት ስለሚሳናቸው የሰውነታችን የተፈጥሮ በሽታ መከላከል አቅም በቀላሉ መርጦ እንዲያጠፋቸው ምቹ ሁኔታን ይፈጥራል። ከዚህም በላይ ውህዱ በራሱ የተፈጥሮ የሽንት ማፋጠኛ ኃይል ስላለው በየደቂቃው የሽንት ምርትን በመጨመር እነዚያን የፈረሱ የሞቱና የደከሙ ባክቴሪያዎችን ከነመርዛቸው ጠራርጎ ከሰውነት ያስወግዳቸዋል ማለት ነው። እንዲሁም ኢንፌክሽኑ በሽንት ቧንቧ ላይ ያስከተለውን የመለብለብ የመቁሰልና የህመም ስሜት በፍጥነት በማለስለስ አካባቢውን ወደ ነበረበት ጤናማ ይዘት ይመልሰዋል። ይህንን እጅግ አስደናቂ ተአምር በቤታችን ውስጥ ለማዘጋጀት በመጀመሪያ 100 ግራም ንጹህ ጥቁር አዝሙድ በደንብ ለቅመን እናዘጋጃለን። እዚህ ላይ ዋናውን ትልቁ ሚስጥር ጥቁር አዝሙዱን በፍጹም አለመቁላትና አለማሞቅ ነው። ምክንያቱም እሳቱ ውስጥ ያለው ተለዋዋጭና የመድኃኒትነት ዘይት እንዲተን ስለሚያደርገው በጥሬው በጥንቃቄ ደቆ እስኪልም ድረስ መፍጨት ያስፈልጋል። ከዚያም ይህንን የተፈጨውን ጥቁር አዝሙድ ሳይቆይ ወዲያውኑ ግማሽ ኪሎ ግራም በሚሆን ንጹህና ኦርጋኒክ ከሆነ የማር ምርት ጋር እንቀላቅለዋለን። ውህዱን ስናማስል ደግሞ የብረት ማንኪያ ከመጠቀም ይልቅ ንጹህና ደረቅ የእንጨት ወይም ደግሞ የፕላስቲክ ማንኪያ በመጠቀም በደንብ እስኪዋሃድ ድረስ እናማስለውና አየር በማያስገባ የብርጭቆ ዕቃ ውስጥ ከተን ቀጥታ የፀሐይ ብርሃን በማያገኘው ቀዝቃዛና ጨለማ ቦታ ማስቀመጥ ይኖርብናል። ይህንን ፍቱን መድኃኒት ለመጠቀም በየቀኑ ጠዋት በባዶ ሆድ ምንም አይነት ምግብ ወይም ደግሞ መጠጥ ሳይወሰድ አንድ ሙሉ የሾርባ ማንኪያ ከውህዱ በመውሰድ መዋጥ ያስፈልጋል። ከዋጥነውም በኋላ ወዲያውኑ አንድ ትልቅ ብርጭቆ ለብ ያለ ንጹህ ውሃ መጠጣት እጅግ በጣም አስፈላጊውና ዋነኛው ሚስጥር ነው። ምክንያቱም ለብ ያለ ውሃ ማሩን ጥቁር አዝሙዱን በሆዳችን ውስጥ በፍጥነት እንዲማማና በቀጥታ በደም ስር ተጉዞ ወደ ኩላሊትና ወደ ሽንት ቧንቧችን ፈጥኖ እንዲደርስም ያደርጋል። ይህንን ተፈጥሯዊ የፈውስ ሂደት ያለምንም ማቋረጥ ለ21 ተከታታይ ቀናት ወይም ደግሞ ለ3 ሳምንታት በአግባቡ ከተተገበረ በሰውነታችን ውስጥ ተሸሽጎ የኖረውንና ስር የሰደደውን የሽንት ቧንቧ ኢንፌክሽንን ሙሉ በሙሉ ከነመንስኤው ጠራርጎ ያጠፋዋል ማለት ነው። ሌላው ደግሞ እጅግ በጣም ጥንቃቄ ሊደረግ የሚገባው ጉዳይ ሲሆን ይህንን እጅግ ኃይለኛ ተፈጥሯዊ መድኃኒት በምትጠቀሙበት ወቅት ሊያጋጥሙ የሚችሉ የጎንዮሽ ጉዳቶችንና ሊደረጉ የሚገቡ ጥንቃቄዎችን ማወቁ የፈውሱን ሂደት ሙሉና ደህንነቱ የተጠበቀ ያደርጓል። በመጀመሪያ ደረጃ ጥቁር አዝሙዱን በውስጡ ባሉት ንቁ ንጥረ ነገሮች ምክንያት የደም መርጋትን የመግታትና ደምን የማቅጠን ከፍተኛ የተፈጥሯዊ ባህሪ ስላለው አስቀድመው እንደ አስፕሪን ወይም ደግሞ ዋርፋሪን ያሉ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች እንዲሁም በቅርብ ቀናት ውስጥ የቀዶ ጥገና ሕክምና ለማድረግ ቀጠሮ ያላቸው ወገኖች ከፍተኛ ደም መፍሰስ እንዳያጋጥማቸው ሲባል ይህንን ውህድ ሙሉ በሙሉ ማቆም ወይም ደግሞ ከሐኪማቸው ጋር በጥብቅ መማከር ይኖርባቸዋል። በሁለተኛ ደረጃ ይህ ውህድ የደም ግፊትንና በደም ውስጥ ያለውን የስኳር መጠን በከፍተኛ ሁኔታ የመቀነስ ተፈጥሯዊ አቅም ስላለው አስቀድማችሁ የደም ግፊትና የስኳር በሽታ መድኃኒቶችን በቋሚነት የምትወስዱ ሰዎች ውህዱን ስትጀምሩ መጠኑን ከልክ በላይ ወርዶ ራስን ማዞር ወይም ደግሞ የድካም ስሜት እንዳያመጣ የደም ግፊታችሁንና የስኳር መጠናችሁን በጥንቃቄ መከታተልና የመድኃኒት ማስተካከያ ለማድረግ የሕክምና ባለሙያ ማማከር አለባችሁ ማለት ነው። በሶስተኛ ደረጃ ነፍሰ ጡር እናቶች ይህንን ውህድ በከፍተኛ መጠኑ መውሰድ የለባችሁም። ምክንያቱም ጥቁር አዝሙድ የማህፀን ጡንቻ እንዲኮማተሩ የማድረግ ዝንባሌ ስላለው ያለ ዕድሜ መውለድን ወይም ደግሞ የፅንስ መጨንገፍን ሊያስከትል ይችላል። ጡት የሚያጠቡ እናቶችም ቢሆኑ የጥቁር አዝሙድ ንቁ ኬሚካሎች በወተት በኩል ወደ ህፃኑ ሊተላለፉ ስለሚችሉ በጥንቃቄና በሐኪም ፈቃድ ብቻ ልትጠቀሙት ይገባል።
በአራተኛ ደረጃ ማር ምንም ያህል የተፈጥሮ ስጦታ ቢሆንም እድሜያቸው ከ1 ዓመት በታች ለሆኑ ህጻናት በፍጹም መሰጠት የለበትም። ምክንያቱም በውስጡ ሊኖር የሚችለው ስውር ባክቴሪያ በህጻናት አንጀት ውስጥ ቦቱሊዝም የተባለ ከባድና ለህይወት አስጊ የሆነ የመመረዝ አደጋ ሊያስከትል ስለሚችል ነው። እንዲሁም አልፎ አልፎ አንዳንድ ሰዎች ለጥቁር አዝሙድ ወይም ደግሞ ለማር የተፈጥሮ አለርጂ ሊሆንባቸው ስለሚችል ውህዱን መውሰድ ሲጀምሩ የቆዳ ማሳከክ፣ የከንፈር ማበጥ ወይም ደግሞ የመተንፈስ ችግር ካጋጠማቸው ወዲያውኑ ማቆም አለባቸው። በመጨረሻ ማሩንና ጥቁር አዝሙድ በምናዘጋጅበት ጊዜ የምትጠቀሙበት ዕቃና ማንኪያ ሙሉ በሙሉ ከውሃ የደረቀ መሆን አለበት። ምክንያቱም ወደ ውህዱ ጥቂት የውሃ ጠብታ እንኳን ከገባ ማሩ አንዳንድ በውስጡ አደገኛ ባክቴሪያዎች እንዲራቡ ስለሚያደርግ መድኃኒቱን ያጠፋዋል። እንዲሁም ማንኛውንም ተፈጥሯዊ ነገር ከልክ በላይ መውሰድ ጉበትንና ኩላሊትን ሊያዳከም ስለሚችል ከተጠቀማችሁት የ1 ሾርባ ማንኪያ መጠንና ከ21 ቀናት የህክምና ጊዜ በላይ ያለ አግባብ አለማስረዘም ትልቅ ጥንቃቄ የሚሻ ጉዳይ ነው ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ቆይታችን ማንም በሰፊው የማይነገርለትንና የተፈጥሮ ተአምር የሆነውን በጥቁር አዝሙድና በማር ውህድ የሚገኘውን አስደናቂ መድኃኒትነት አቅም በተለይም ደግሞ ለአመታት በአንቲባዮቲክ ሳይቀር ሳይበገሩ ስር የሰደዱና የቆየው የሽንት ቧንቧ ኢንፌክሽኖችን እንዴት ከነመንስኤያቸው ጠራርጎ እንደሚያጠፋ በዝርዝር ተመልክተናል። ይህ ውህድ ባክቴሪያዎች እርስ በርሳቸው የሚያግባቡትንና ስውር መስመራቸውን በመቁረጥና የገቡበትን የመከላከያ አቅም በመስበር የሚያሳየው የፈውስ ስልት እንዲሁም በጥሬው ሳይቆላ እንዴት ማዘጋጀት እንዳለበትና በውስጡ የያዛቸው ሊደረጉ የሚገቡ ጥንቃቄዎችን በሚገባ አይተናል። ይህንን ተፈጥሯዊ ፈውስ በተገቢ መጠንና መንገድ በመጠቀም ከጭንቅላት ነርቭ እስከ እግር ጥፍር ድረስ ያሉትን ሴሎቻችንን ማደስና ራስን ከተለያዩ በሽታዎች መከላከል እንደሚቻል ሁልጊዜም ማስታወስ ይኖርብናል። ይህ መረጃ ለእናንተም ወይም ደግሞ ለምትወዷቸው ጓደኞቻችሁ ጠቃሚ ነው ካገኛችሁት ላይክ እና ሼር በማድረግ ግንዛቤ ለሁሉም እንዲደርስና የተፈጥሮ መድኃኒትነት ለብዙሃኑ እንዲደርስ ማድረጉ። እንዲህ ያሉ በጥልቀት የተዘጋጁ የጤና ሚስጥሮች ዘወትር እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። በዚህ በተነጋገርንበት በጥቁር አዝሙድና በማር ተአምራዊ ጥቅሞች ዙሪያም ሆነ በሌሎች ተያያዥ የጤና ጥያቄዎች ላይ ያላችሁን ሐሳብና አስተያየት በኮሜንት ላይ አጋሩኝ። እኔ ምላሽ ለመስጠት ሁሌም ዝግጁ ነኝ ማለት ነው። በቀጣይ ቪዲዮአችን ደግሞ እናንተ በምትመርጡት ሌላ አስደናቂ ጤና ያደረሰ ጉዳይ ዙሪያም ጠቃሚ መፍትሄዎችን ይዤላችሁ እቀርባለሁ ማለት ነው። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁኝ። ሰላም ሁኑ።